አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። የስደት መከራና የቤተሰብ ክህደት ክፍል 2። የቁጭት ንጋት። መክያ በዛች ሌሊት በአክስቷ ጎጆ ውስጥ ከእናቷ ጎን ሆና ስታለቅስ አደረች። የእናት ትንፋሽ መቆራረጥና የቤቱ ቅዝቃዜ ልቧን አሳረረው። ይሄ መሆን የለበትም። በደሜ የገነባሁትን ቤት ውስጥ እናቴ በቁሟ ስትበሰብስ እኔ ዝም አልልም ብላ ወሰነች። ንጋት ላይ ፊቷን በውሃ ታጥባ በትዝታና በቁጭት ተሞልታ ወደ ቬላዋ አመራች። የተዘጋ በርና የክህደት ሰነድ። መክያ ቬላው ላይ ደርሳ በሩን በኃይል አንኳኳች። የቤቱ ጠባቂ በሩ ሊከፍትላት ሲል ሰላም ከውስጥ ሆኖ እንዳትከፍት ብሎ ጮኸ። ሰላም በቬላው በረንዳ ላይ ወጥቶ መክያ በንቀት እያያት እንዲህ አላት። መክያ ለምን እዚህ መተሽ ትረብሽኛለሽ? ትናንትና እኮ ነግሬሻለሁ፣ እዚህ ቦታ ላንቺ የሚሆን ክፍል የለም። መክያ በቁጣ እየተንቀጠቀጠች ሰላም፣ ይሄ ቤት የተሰራው በእኔ ብር ነው። 10 ዓመታትን ሙሉ በሰው ሀገር ስቃጠል የላኩት ብር የት ሄደ? ይሄ የእናቴም የኔም ቤት ነው አለች። ሰላም ግን በረንዳ ባለ ድምፅ እየሳቀ እንደ አንድ ወረቀት አሳያት። መክያ ህግ የምታውቂው አይመስለኝም። ይሄ ቤት የተመዘገበው በእኔ ስም ነው። ቦታውም የተገዛው እኔ ነኝ። አንቺ ብር ብትልኪም አንድ ስጦታ ነው የሚቆጠረው። በህግ ፊት ይሄ ቤት የኔ ብቻ ነው አለ። እብድ ናት። መክያ ድምጿን ከፍ አድርጋ ለጎረቤት መጮት ጀመረች። ድረሱልኝ፣ ወንድሞቼ የደከምኩበትን ሀብቴን ቀሙኝ እያለች ስታለቅስ ጎረቤቶቹ መሰብሰብ ጀመሩ። ነገር ግን ሰላም አስቀድሞ ተዘጋጅቶ ነበር። ወደ ጎረቤቶቹ ዞር ብሎ አይናችሁን አይዟችሁ፣ እህታችን ናት። ሳውዲ አረቢያ እያለች አእምሮዋን ስታለች፣ አብዳለች። ለዛ ነው እንዲህ የምትጮኸው። እኛ እኮ ልንረዳት እየሞከርን ነው። እሷ ግን በረንዳ ላይ ካልተኛሁ እያለች ታስቸግረናለች ብሎ ዋሸ። የሰፈሩ ሰው መክያን እያየ አቤት ስደት አእምሮዋን ይዟት መጣ እያሉ በሀዘን ይከታተሏት ጀመር። መክያ የእውነት ስትነግራቸው ሰዎቹ እንደ እብድ ሰያዋት ይብለት ክፉኛ ተሰማት። ወንድሟ ሰላም የመክያ ስም በአካባቢው እንዲጠፋና ማንም እንዳያምን ስላደረጋት መክያ የምትይዘውና የምትጨብጠው አጣች። የመጨረሻው ውሳኔ። መክያ ወደ አክስቷ ቤት ተመልሳ እናቷን አገኘቻቸው። እናቷን በእጃቸው ያዟት። እንዴት ትንሽ ቁልፍ አንዲት ትንሽዬ ቁልፍ አሳዩት። ልጄ አባትሽ ከማሞቱ በፊት አንድ ነገር ሰጥቶሻል። ወንድሞችሽ ያላዩትና ያልደረሱበት ሚስጥር አለ አሏት። መክያ አይኖቿን በእንባ ተሞላ። ይህች ቁልፍ ምንድን ናት? አባቴ በሞት አፋፍ ላይ ሆኖ ምን አስቀምጦላት ይሆን? አስቀምጦልኝ ይሆን ብላ የሚስጥሩ ቁልፍ። መክያ እናቷ በደካማ አንጀታቸው የሰጧትን ያችን አሮጌ ቁልፍ ይዛ ትርጉሙን ለማወቅ ፈዘዘች። እናቷ ትንፋሻቸውን ሰብሰብ አድርገው በሹክሹክታ እንዴ አሏት። ልጄ አባትሽ ወንድሞችሽ ያንቺን ብር ለራሳቸው ጥቅም ብቻ መዋላቸው ሲረዱ ልባቸው ተሰብሮ ነበር። አንቺ በየወሩ የምትልኪውን ብር እነሱ የራሳቸው አካውንት ሲሞሉበት፣ አባትሽ ግን ካንቺ ይላክ የነበረውን ጥቂት የእጅ በእጅ ገንዘብ ቁጠባ አንድ ሚስጥር አስቀምጠውልሻል። እናቷን መክያ ወደ ጎጆዋ በስተጀርባ ወዳለው ያረጀ ሳጥን አመሯት። መክያ ቁልፉን አግኝታ ሳጥኑን ስትከፍተው በውስጡ ፕላስቲክ የተጠቀለሉ ሰነዶች፣ አንድ ትንሽ ማስታወሻ ደብተር አገኘች። ሰነዶቹ አባቷ ከመሞቱ በፊት መክያ በላከችው ብር የገዙት ሰፊ የእርሻ መሬትና በከተማዋ መሀል ያለ ቦታ ህጋዊ የባለቤትነት ማረጋገጫዎች ነበሩ። ከሁሉም በላይ ግን
ሰላም ቤቱን በራሱ ስም ከማዞሩ በፊት አባቷ ይህንን ቤት የልጅ መክያ ነው ብለው ያስፈረሙት የውክልና ሰነድ በውስጡ ተገኝቷል። የህግ ፍልሚያ። መክያ ሰነዶቹን ይዛ ወደ ከተማ በመሄድ አንገፋ የህግ አማካሪ አነጋገረች። ጠበቃዎች ሰነዶቹን ሲያዩ ይሄ እኮ ትልቅ ማስረጃ ነው፣ ወንድምሽን የፈጸመውን የማጭበርበር ተግባር በህግ ያስቀጠዋል አሏት። መክያ ግን አሁንም ልቧ አመናት። የገዛ ደሞቼ ፍርድ ቤት ላቆማቸው ብላ አሰበች። ነገር ግን እናቷን በቆሻሻ ጎጆ ውስጥ ጥለው እሷን እብድ ናት ብለው ስሟን ማጥፋታቸው ስታስታውስ ቁጭት እንደ እሳተ ገሞራ ፈነዳ። ክስ ተመሰረተ። የፍርድ ቤት መጥሪያ ለሰላም ለወንድሞች አደረሳቸው። ሰላም መጀመሪያ ላይ ነገሩን አቅልሎት ነበር። ምንም ማስረጃ የላትም፣ አእምሮዋ የተነካ እብድ ናት ብሎ አስመሰክርባታለሁ ብሎ ለሚስቱ ሲያወራ ነበር። ነገር ግን ፍርድ ቤት ቀርበው መክያ አባቷ ትተውላት የሄዱትን ሰነዶች ስታቀርብ የሰላም ፊት እንዳመድ በነነ። የእውነት መንጣት። ዳኛ ከመመርመሩ በኋላ ይሄ ቤትና ንብረት በሙሉ የመክያ መሆኑን የማረጋገጥ ህጋዊ ሰነድ አለ፣ ወንድሟ ሰላም የፈጸመውን ስም የማዞር ተግባር ህገ ወጥ ነው የሚል የመጀመሪያ ደረጃ ውሳኔ አስተላለፈ። የሰፈሩ ሰው ሁሉ ሊረዳ አይ መክያ እኛ እብድ መስለሽን ነበር እያሉ ይቅርታ ይጠይቋት ጀመር። የመጨረሻ ግጭት። ሰላም ሽንፈት ውስጥ ያቆዳ አክስቱ ቤት መጥቶ መክያ ግን እግር ስር ወድቆ መክያ ሰይጣን አሳስቶኝ ነው፣ እባክሽ ክሱን አንሽልኝ ወንድምሽ ነኝ እኮ እያለ ይለምናት ጀመር። መክያ ግን እናቷን በጨለማ ጎጆ ውስጥ እያየች እንዲህ አለችው። ሰላም እኔ ወንድም ነበረኝ፣ እሱ ግን ቦሌ አየር ማረፊያ ላይ ሞቷል። አንተ አሁን የምትታየኝ የለፋሁበትን አጥንቴን የበላህ ባዕድ ነህ አለችው። የፍርድ ቤት ውሳኔ። የፍርድ ቤት የመጨረሻ ውሳኔ የሚሰጥበት ቀን ደረሰ። ዳኛው የቀረበለትን ሰነዶች ምስክሮች ከመረመሩ በኋላ ሰላም የፈጸመውን ድርጊት ከባድ የማጭበርበር ወንጀል መሆኑን አረጋገጡ። መክያ ስም የተገነባውን ቪላ የተገዙትን መሬቶችን፣ ንብረቶችን በሙሉ ወደ ባለቤቷ መክያ እንዲመለስ የሚል ጥበቃ ትዕዛዝ ተላለፈ። ከዚህ በተጨማሪ ሰላም የህዝብ ሰነድ በማጭበርበር ለፈጸመው ወንጀል በእስር እንዲቀጣ ተወሰነበት። የእናት ክብር። መክያ ንብረቷን ስትረከብ የመጀመሪያ ስራዋን እናቷን ከዛ አሰቃቂ ጎጆ ውስጥ ማውጣት ነበር። እናቷ በንጹህ ልብስ አስጊጣ በደከመችበት በገነባችው ቬላ ውስጥ በሚገኘው ምርጥ ክፍል ውስጥ አስቀመጠቻቸው። እማማ ቃል የገባሁልሽን ፈጽሜያለሁ፣ ቤቱም ያንቺ ነው፣ እኔም ከአንቺ ጎን ነኝ አለቻቸው። እናቷ በእንባ እየታጠቡ ፊታቸው ወደ ሰማይ አንስተው ልጄ ፈጣሪ ክብርሽን ከመሬት አይጣለው ብለው መረቋት። ይቅርታ ወይስ ቅጣት? ሰላም ሌሎቹ ወንድሞቿ በእስር ቤት ሆነው ይቅርታ እንድታደርግላቸው መክያ ዘንድ ሽማግሌ ላኩ። መክያ ለቀናት አሰበችበት። ክዴታቸው ልቧን አድመቶታም። ሆኖም እናት ልጅ ሆይ ክፋትን በክፉ አትመልሽው፣ እነሱ ቢከዱሽም አንቺ ግን ወንድምነትሽን አሳይ አሏት። መክያ የነፍሷን ቁስል ችላ ወንድሞቿን ከእስር እንዲፈቱ በማድረግ ከቤቷ ግን አባረረቻቸው። እርዳታ ከፈለጋችሁ እንደ ማንኛውም ደሃ ረዳችኋለሁ፣ ነገር ግን እንደ አንድ ወንድም ዳግመኛ ብሬን አታንኳኩ ስትል የመጨረሻ ስንብት ነገረቻቸው። የመክያ አዲስ ህይወት። መክያ አሁን ባለ ሀብት ናት። ነገር ግን በስደት የገጠማት መከራ አልረሳችም። በቬላው አቅራቢያ ስደተኞች መከታ የሚል ማዕከል ከፈተች። ከስደት ተመልሰው መድረሻ ላጡ ሴቶች መጠለያ፣ የህግ ምክር፣ የስራ ፍጥርና ስልጠና መስጠት ጀመረች። ስሟ በመላው አካባቢ በክፋት ሳይሆን በደግነት መጠራት ጀመረ።
መክያ ከ10 ዓመታት የስደት መከራ በኋላ የተማረችው ትልቅ እውነት ቢኖር ገንዘብ የሰውን ማንነት እንደሚቀይርና የገዛ ደምን እንኳን ለጥቅም ሲባል ሊከዳ እንደሚችል ነው። ሆኖም በእውነትና በትዕግስት የቆመ ሰው መጨረሻው ሁልጊዜም ድል መሆኑን ለዓለም አሳይታለች። ታሪኩ በዚህ ተፈጽሟል። ይሄ ታሪክ ለብዙዎቻችን ትምህርት እንደሚሆን ተስፋ አደርጋለሁ። ይጠቅማናል። ብዙውን እኛ ስደት የምንኖር ሰዎች ይሄ ነገር የቤተሰብና የስደት ክህደት የተፈጸመበት በጣም ብዙ ሰዎች አረብ ሀገር የኖረ ሰው አለ እና አስተማሪ ታሪክ ነው። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ ኢንሻአላህ በአዲስ ታሪክ እንገናኛለን። ታሪኩ እዚህ ጋር ያበቃል። መልካም ጊዜ ይሁንላችሁ።